እግዚአብሔር ሞቷል ማለት ዓለምን ፈጥሯል ግን ሞቷል። እምነትና ሃይማኖት ከህዝብ ህይወት ሙሉ በሙሉ መውጣት አለባቸው። እግዚአብሔር የሚባል ነገር አያስፈልግም። ኃጢአት ነው፣ ዛሬም ኃጢአት ነው፣ ለሚቀጥለውም ኃጢአት ነው። ሃይማኖት የግል ጉዳይ ብቻ ነው። ፖለቲካ፣ ትምህርት፣ ሳይንስና ስነ ምግባር በሙሉ ከእግዚአብሔር ነፃ በሆነ መንገድ መመራት አለባቸው የሚል የደረቀ አቋም ማለት ነው። ግብረ ሰዶማዊነት ምናልባት ከ40 ከ50 ዓመት በፊት የተባበሩት መንግስታት ድርጅት ራሱ በሽታ ነው ብሎ ነበር የሚቀበለው። አሁን ግን ሴክሹዋል ምንድነው ያለው አማራጭ ነው። የዕለት ተዕለት ህይወትህ የሚመራው እግዚአብሔር እንደሌለ አድርገን እንድትኖር በማድረግ ለእግዚአብሔር ለመኖር ራስን የመስጠት አስተምሮ፣ ዳግም የሚመጣውን ክርስቶስን የሚያስጠብቅ አስተምሮ ሳይሆን ለዘብተኛ ዘመናዊነት ፕሮጀክት ነው። የሰው ልጅ ነፃ የመውጣት ፕሮጀክት በራሷ ነው። ጢው እያለ የምትሽከረከረው በራሷ ነው እንጂ እግዚአብሔር ሞቷል፣ ፓሲቭ ነው፣ ከፈጠረ በኋላ ትቶታል የሚል ዴይዝም ነው። ከ500 ዓመት በፊት በእግዚአብሔር አለማመን ከባድ ነበር። ዛሬ ግን በእግዚአብሔር ማመን ነው ከባድ።